ሰላም 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 የኔ ፋሚሊዎች የኔ ሸጋና እንቁ ቤተሰቦች እንደምንቆያችሁልኝ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በእያላችሁበት የዓለም ዳር ድረስ ሁሌም እንደምለው ፍቅር ሰላም ይብዛላችሁ እያልኩኝ ዛሬም እንግዲህ በብሩክና በሃይሚ ሀሳብ ከች ብዬላችኋለሁ። እንግዲህ ፋሚሊዎቼ የብሩክና ሃይሚ ያሉበትን ሁኔታ የት እንዲሄዱ እንዴት እንደሆኑ አብዛኞቻችሁ በደንብ አድርጋችሁ ታውቃላችሁ ብዬ ተስፋ አረጋለሁ። ምክንያቱም ከቲክቶኩ በተጨማሪ ዩቲዩብ ላይ አንዳንድ ቪዲዮዎች የተዘዋወሩ ስላየው ማለት ነውና ሁላችሁም ያሉበትን ሁኔታ የሄዱበትን ቦታ በደንብ አድርጋችሁ ታውቃላችሁ ብዬ ተስፋ አረጋለሁ። እንግዲህ ፋሚሊዎች ከትናንት በስቲያ በለቀኳቸው ትናንት እንኳን አልለቀኩም ባላንድ ጉዳዮች ምክንያት ከትናንት በስቲያ ግን በለቀኳቸው ቪዲዮዎች ላይ ሀሳብ አስተያየታችሁን ስትሰጡ የነበራችሁ በጣም ብዙ የኔ ኦዲየንሶች አላችሁ። ክብሩ ይስፋ እንግዲህ አሉ በጣም ደስ በሚል ሁኔታ በጣም እኛም በምንፈልገው በምንወዳቸው በምናከብራቸው እኔ ምን ልበላችሁ በቃ ቃል ኪዳኔ ሆይ ደስ ይበልህ እየተባባሉ እንግዲህ ጻድቃኔ ማርያም እመጓና የተለያዩ ግሸን ማርያም ይሆናል ብቻ ከዚህ ፊት ሄጄባቸው ማቃቸው ቦታዎች ስለሆኑ ቦታዎቹን በደንብ አድርጌ ስለማቃቸው ነው። እመጓና ጻድቃኔ ማርያምን በደንብ አድርጌ ስላየኋቸው እነሱ ቪዲዮ ላይ እንደዚህ አይነት ጉዞዎችን እያደረጉ ነው። ከአንድም ሁለት ሶስት ገዳማትን እየዞሩ ቆንጆ ቆይታ እያደረጉ ያሉበት ሁኔታ ነው ያለው። እዚህ ቦታ ላይ ሄደው መንፈሳዊ እረፍት አድርገው ህይወታቸውን ሰላም ያድርገው የነበራቸውን ጊዜ አስባርከው ከዚህም በኋላ ለሚኖራቸው ጊዜ በጣም ጥሩ ጊዜ እንደሚኖራቸው ጸልየው ለእመቤታችን ነግረው ከፊታቸው እንድትቀድም እንግዲህ ተማጽነው ወደ ቤታቸው ይመለሳሉ ማለት ነው። እንግዲህ ጉዟቸውን መድኃኔዓለም እሱ ይቀበልላቸው የበረከት ያደርግላቸው ብያለሁ። እኛም በረከታችን ይደርብን። እኛም እንግዲህ ያው መሄዳችን አይቀርም ወደ መጨረሻዎቹ አካባቢ። ያው ቀጣይ ሳምንት ህማማት እንደመሆኑ መጠን ሆሳና በአርያም አለ፣ ሌሎች በዓላቶች አሉና እንደ አሁኑ ቶሎ ቶሎ ላንገናኝ እንችላለን። በእንደዚህ አይነት ምክንያቶች ግን ሁላችንም የክርስቶስ ኢየሱስን ስቅለት በማሰብ ሀዘኑን ድካሙን በማሰብ ይሄ ሳምንት ደግሞ የእመቤታችን የአምስቱ ሀዘናት ነውና እነዚህ ነገሮችን በማሰብ ምን ያሳልፍበት ጊዜ ስለሆነ እነዚህ ልጆች ያደረጉት ያን ነው። እንደዚህ አይነት ጊዜያቶችን በቤተ ክርስቲያንና በተለያዩ ገዳማት ለማሳለፍ መምረጣቸው በጣም 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 የሚመረጥ ነውና ሚዜ ለመሆን ቸኩለናል ያሉ አንዳንድ ግለሰቦችም አሉ በተለቀቁት ቪዲዮዎች ላይ። ያው እንግዲህ እነሱም ሰርጋቸውን በቤተ ክርስቲያን አድርገው ሚዜ ለመሆን የቸኮሉ እና ቤኪ ፍጽ ያሉ እና በጣም ደስ የሚል ጊዜ እያሳለፉ ነው። እኔ እንደምላችሁ ያለቀም አብዛኞቻችሁ የምታውቁትና የምንወዳቸው ልጆች ናቸው። የምታውቁትም ነገር ነው ያለውና በጣም ከብዙ ቻሌንጆች በጣም ብዙ ነገሮችን አልፈው በጣም ብዙ ሶስተኛ ወገን ሊሆን ይችላል ሌሎች ጊዜ ነገሮች ሊሆን ይችላሉ። በጣም ከፋሚሊም ጋር የተያያዙ ነገሮች አሉ። በጣም አለት የሆኑ ከባድ የሆኑባቸው ነገሮች በሙሉ ተጋፍጠው ለሁለት አልፈው ጸንተው ጠንክረው እንደዚህ አይነት ቦታ ላይ ደርሰዋልና እዛ የሄዱበት ቦታ ላይ እንግዲህ መድኃኔዓለም ጠብቋቸው በሰላም ይመለሱ ቃልም ተገባብተው ከዚህ በኋላ ለሚኖራቸው ጊዜና ፍቅር ሰዓት ታይም በትዳር አንድ እስኪሆኑ ድረስ ላለው ታይም ቃል ተገባብተው የማይፈሩበት የተረጋጋ ላይፍ የሚኖሩበት የማይንገጫገጭ ጊዜ የሚያሳልፉበትን ታይም እንዲኖር ቃል ተጋብተው ይመጡ ቆንጆ ነው። ካደረጉም እንግዲህ ሰው ችግር የለውም እናምናቸዋለን። ግን ደግሞ ሞር ቃል ቢገባቡ በጣም ደስ የሚል ነገር ነው ብዬ ተስፋ አረጋለሁ። እንግዲህ ፋሚሊዎቼ ከዚህ በተረፈ በጣም ሰሞኑን አብዛኞቻችሁ ስትናገሩኝ የነበረ ምናምን ነገር ነበርና ከናንተ አልፎ ተርፎ ደግሞ አንዳንድ ግለሰቦች የማስፈራራት ወይም ደግሞ ስለ ሃይሚና ስለ ብሩክ የምናገራቸው ወይም ደግሞ ሀሳብ የምሰጥበት መንገድ ልክ እንዳልሆነ ማቆም እንዳለብኝ የተለያዩ ማስፈራሪያዎች፣ ዛቻዎች በስልክም ሆነ በአካል እየደረሱብኝ ነውና እኔ ደግሜ የምነግራችሁ ወይም ደግሞ ከዚህም በኋላ የማረገው ነገር ስለሆነ ማለት ነው ለነ ብሩኬ ጥላቻ ኑሮኝ ወይም ሃይሚን ጠልቼ ወይ ብሩኬን ጠልቼ የሁለቱን ግንኙነት ስለማልወደው ሁለቱ እንዲለያዩ ስለምፈልግ ወይም ደግሞ እንደ እዩና እንደ መሰሎቹ አይነት ተልኮ ኑሮኝ አይደለም። በቃ ግልጹ ልንገራችሁ እንደዚህ አይነት ተልኮ ኑሮኝ ሳይሆን ብሩኬና ሃይሚን ስለምወዳቸው ስለማደንቃቸው ከልቤ ስለማከብራቸው አንድ ወንበር ላይ ቁጭ ብለን የተማልን ልጆች ነን እኔና ብሩኬ። እውነቱን ነው የምነግራችሁ። የትኛውም ሰው ጥሩ ጊዜ ገጥሞት ወይም ደግሞ እንደናንተ አይነት ጥሩ ኦዲየንስ አፍርቶ በጣም ጥሩ ደረጃ ላይ ያለ ልጅ ሊሆን ይችላል። ኤቭሪቲንግ ከሁሉንም ነገር አሟልቶ መድኃኔዓለም ሰጥቶታል።
ያ ጋፕ መሀላችን ስለተፈጠረ ወይም ደግሞ እንደዚህ አይነት ሁኔታ ውስጥ ስለገባ እኔና ብሩኬ አንድ ላይ አልተማርንም ማለት አይደለም። እኔና ብሩኬ አንድ ላይ አልነበርንም፣ አብረን አላደግንም ማለት አይደለም። ስለዚህ ከዚህ አንፃር ያለውን ነገር የሆነ ከማገናዘብ ብቻ ሳይሆን የሆነ ህሊኔ ራሱ ይወቅሰኛል። እኔ ብሩኬን ለመጉዳት ወይም ደግሞ ከብሩኬና ሀይሚ ያላቸውን የፍቅር ግንኙነት ወይም ደግሞ መሀላቸው ያለውን ጋፕ ለማስፋት ብሰራ ወሬ ባመላልስ ወይም ደግሞ ነገር ባደርግ ህሊኔ ይወቅሰኛል። አይደለም እናንተ ማለት ነው። ህሊኔ ይወቅሰኛል። ምክንያቱም የሙሽን እንጀራ አብረን ጎርሰን ያደገ ልጆች ነው። በዚህ ልክ ነገሮችን አወሳስባለሁ ወይም ደግሞ ወደ ሆነ አቅጣጫ አመራለሁ ብዬ አላስብም። እኔ ባለፈው ተናገር ያለው ሀይሚ ኤፊናምታ ነገሮችን ለማብቃት ስትሞክር አንቺ ነሽ ያጠፋሽው ይቅርታ ጠይቂ። ብሩኬም ሲያጠፋ ከዩ ጋር በነበረው ታይም በዚህ ቻናል ላይ ይችላል በሌላ ነገር ብሩኬም ሲያጠፋ አጥፊ አንተ ያጠፋው አንተ ይቅርታ ጠይቅ። እንደዛ ያደረገን ነው ነገሮችን እያስተካከልን የመጣን የነበረው። በጣም ብዙ ኦዲየንሶች ሳይድ እያያዝኩኝ ወይም ደግሞ የሁለቱን ግንኙነት ለማፍረስ ጣልቃ እየገባ ያለው አይነት ነገር እየመሰላችሁ ስለሆነ ነው እንደዚህ የነገርኳችሁ። እንደዚህም በዚህም በኩል የተለያዩ ማስፈራሪያ ዛቻዎች ምናምን በስልክም ሆነ በአካል እየደረሰብኝ ስራ ቦታ ድረስ እየተመጣ እንደዚህ አይነት ነገር እየተደረገ ስለሆነ ለነሱ መልስ ለመስጠት ነው። እናንተም እንደዚህ የምታስቡ ሰዎች ካላችሁ እኛ ሁሌም እንደምንላችሁ የነሱን ፍቅር፣ ሰላም፣ በቃ አንድነት ነው የምንፈልገው። የድሮ ፍቅራቸውን ነው የምንፈልገው። አሁንም ያሉበት ሁኔታ በጣም ደስ የሚል ነው። ነገሮችን ሰላማዊ በሆነ መንገድ ፈተው ሰላም አድርገው ያሉበት ሁኔታ የሄዱበት ቦታ በቃ ሰላማቸውን የነፍሳቸውን ረፍት የሚያገኙበት ቦታ ነው የሄዱትና በጣም ደስ የሚል ነገር ነው። እናንተም በተለያዩ አረብ ሀገራቶች የምትኖሩ ለልጆቻችሁ ለቤተሰባችሁ በቃ ለየትኛው ለወንድሞቻችሁ ገዛ ለማድረግ ለማገዝ ነገ ህይወትን ለማሸነፍ ሄዳችሁ እመቤታችን ቅድስት ድንግል ማርያም አግዛችሁ ረድታችሁ ነገ መታችሁ ደጅ ረግጣችሁ የምታመሰግኑበትን ቀን ያቅርብላችሁ። እኔ ከዚህ በላይ ምንም አይደለም። በቃ ለሁላችንም መፍትሄም ሆነ ለችግሮቻችን ደራሾች እነሱ ናቸው። እኔ በቃ እመቤታችን ለሁላችንም ያለችን አንድ ነገር ነች እና እኔ ከዚህ በላይ በቃ የሆነ ቃል ያጥረኛል። እነሱም ነገሮችን ፈተው ፊክስ አድርገው ለማስተካከል የሄዱት ጻድቃኔ እመጓ ነው እና ሁላችንም ነገሮች ተሳክተውልን ያልነው የልባችን ሞልቶ የጠየቅናትን መልሳለን ሁላችንም ለረጃ ያብቃን ነው እና እኔ ከልቤ መወዳቸው ከልቤ ማከብራቸው ማደንቃቸው ልጆች ናቸው። በዚህ ልክ እነሱን ለመጣል ወይም ደግሞ እነሱ ሲጀመር በእኔ ኃይል የሚወድቁ ልጆች አይደሉም። እኔ ስለፈለኩ እኔ ስለተናገርኩ እኔ ወሬ ስላመላለስኩ የሚሄዱበት መንገድ የሚደናቀፍበት ምንም ምክንያት የለም። የያዙትን ይዘዋል በቃ አይደል ፋሚሊዎች። እኔ እንደዛ ነው ማስበው። እኔም እነዚህ ልጆች ስለምወዳቸው ስለማከብራቸው ሳቃቸውን እንጂ ሀዘናቸውን ስለማልፈልግ ደስታቸውን እንጂ ጸባቸውን ስለማልፈልግ ነው ሁላችንም ይሄ ነገር ከዩ ጋር የተያዘውም ነገር ተፈቶ ሰላም ሆኖ እነዚህ ልጆች አንድ ላይ መሆን ያለባቸው። ነገ ላይ መጥቶ የሚቀሰቅስ ወይም ደግሞ ቁርሾ የሚያነሳ ወይም ጸብ የሚፈጥር ነገር መኖር የለበትም። አልቆ ነው እዚህ ጋር ያለበት ብዬ ስለማስብ ነው። ከዩ ጋር ያለውም ነገር በፊክስ ማለቅ አለበት። እዚሁ ፊክስ መደረግ አለበት። ሚዲያ ላይ መውጣት የለበትም ብዬ ማስበው ይሄ ልጅ የብሩኬ እንዳልሆነ ብሩኬ ከዩ ጋር ምን ግንኙነት እንደሌለው ሁላችንም አስረግጬ በደንብ ነው ማውቀው። ቢኒ ትናንትና ልጁን አይቶታል። ልጁ የቢኒ እንደሆነ ሁላችንም በደንብ አድርገን እናውቃለን። እዚህ በተለይ ቡታጅራ ውስጥ ያለ ሰዎች በደንብ አድርገን ነው የምናውቀው። እናንተ በሚዲያው ለቪዲዮዎች ብቻ ይሆናል የምትታመኑት ወይም ደግሞ የምታያቸውን ቪዲዮ ብቻ ይሆናል የምታምኑት። እኛ ደግሞ በአካል የምናያቸው እዚሁ ሲደረጉ የምናያቸው ነገሮች ስላሉ በግልጽ እውነታውን የምናየው ነገር ነው። ልጁ የቢኒያም እንደሆነ እዩ ለስራ ቢኒ ጋር መታ ነገሮችን እያስተካከለች ከቢኒ ጋር እንደተገናኙ ከዛ የስራ ባልደረባ ከዛ በኋላ የፍቅር ግንኙነት እንደነበራቸውና አብረው መኖር እንደጀመሩ ከዛ በኋላ ይሄ ልጅ እንደመጣ በጣም አብዛኞቻችን እናውቃለን። እቺ ልጅ ከዚህ በፊት ከብሩኬ ጋር ስለምትተዋወቅ ወይም ደግሞ ከብሩኬ ጋር የሆነ ጊዜ ስላሳለፈች ብቻ ይሄ ልጅ የብሩኬ ሊሆን አይችልም። ሲጀመር የብሩኬ አይደለም። የብሩኬ ቢሆንም ብሩኬና ሀይሚ ማለት ያለውን ጋፕ በቃ ምንም ትንሽ ነገር ቅንጣት ታክል ነገር አይቀንስም አይጨምርም። እኛ ሰላማቸውን ፍቅራቸውን የምንመኝ የጨረቃው ፋሚሊዎች ነው። ሁላችንም በአንድነት ብሩኬና ሀይሚ አይለያዩም ብለን ከመጀመሪያው እስከ መጨረሻው የምንታገል ሰዎች ስለሆነ ማለት ነው። አሁንም ደጋግሜ ምነግራችሁ እኔ ብሩኬና ሀይሚ መሀል ምንም አይነት ጸብ መጫር ወይም ደግሞ ጋፓቸውን ማስፋት ወይም ደግሞ የነሱ ጥላቻ ኑሮኝ የሰይጣን ወሬ ለማውራት ወይም ደግሞ እነዚህ ልጆች በወሬ ምክንያት ለማት ኤቭሪቲንግ የምታስቧቸው ነገሮች በሙሉ ከነ ብሩኬ ጸብ ጋር የተያዙ ከሆኑ በቃ ተሳስታችኋል። እኔ ስለነሱ እንደዚህ አይነት ነገር ለማውራት ሳይሆን መፍትሄ ይሆናሉ
እቺ ልጅ እነዚህ ልጆች ላይ ጉዳት እንዳታደርስ ወይም ደግሞ ሌላ መስመር እንዳታሲዝ ነገሮችን እኔ ለማስተካከል ጥረት እያደረኩ ነው ያልኳችሁ አይደለ? ምክንያቱም በጣም ብዙ ሴራ የሚሆኑ ነገሮችን እያሴረች ስለሆነ ነው፣ እየሰማውም ስለሆነ እያየውም ስለሆነ እነዚህ ልጆች ሰላማቸውን ለመመለስ የነፍሳቸውን እረፍት ለማደስ ያሉበትን ሁኔታ ነጋቸውን ለማስተካከል ከፊታቸው እንድትቀድም ለጸሎት ለኪዳን ነው የሄዱት እነዚህ ልጆች። እሷ ግን እዚህ በጎን በኩል ሌሎች አሻጥሮችን እየሰራች ያለችበት ሁኔታ ስላለ ነው እኔ ደጋግሜ ስለዚህ እያነሳው ለእናንተ ምነግራችሁ። ብሩኬም ሀይሚም በእነዚህ አይነት ነገሮች እንዳይሸወዱ ማለት ነው። ሶኪ ስልካቸውም ቢዚ ስለሆነ በዩና በኩል ምናልባት ላገኛቸው ይችላል። እንደዚህ አይነት ቦታ ላይ ሆኖ ደግሞ እነሱን መረበሽ አልፈለኩም። ምክንያቱም አስፈላጊ ስላልሆነ እዛው ድንግል ማርያም ትያዝላቸው። በጣም ወጣ ያሉ መስመሮችንና ወጣ ያሉ ነገሮችን እየተጠቀመች ስለሆነ ማለት ነው። እኔ ፋሚሊ ከዚህ በላይ ምንም አልላችሁ። እኔ የሚያስፈራራኝም ሰው ይሁን የሚናገረኝም ሰው ይሁን ስለ ብሩኬና ስለ ሀይሚ አንድነት ሆነ ሰላም መስበክ አላቆም። ሰላማቸውን ፍቅራቸውን የምፈልግ ሰው ስለሆንኩኝ ብቻ ማለት ነው። እኔ ከዚህ በተረፈ ምንም አልላችሁ። በቀጣይ ቪዲዮ እንገናኛለን። ቸር ቆዩ።